ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን ያለመፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ላይክ ማድረጋችሁን ደግሞ አትርሱ። ቪዲዮን ሲጀምሩ 3 ቪዲዮ አይታችሁ ደግሞ ካልተፈታ አልተፈታም ካላችሁ ስር ህልም ማስቀመጣችሁ እንዳረሱ። ሁለተኛ ቻናሌን ኮሚኒቲ ላይ ማግኘት ትችላላችሁ። ያው ፍቺዎች ብቻ አሉበት። ሰብስክራይብ አድርጉ ያላደረጋችሁ 2000 አስገቡኝ። አሁን ወደ እናንተ ፍቺ ወስዳችኋለሁ። ዳናይት ሰላም መቅዲ ሰላም። ዛሬ በህልሜ ከትንሽ ወንድሜ ጋር በሳይክል ጭኖኝ እየሄድን ዶፍ ዝናብ ዘነበብን፣ ግን ጥላ ይዤን ስለነበር ለሁለታችንም እየተጠለልንበት በአስፓልት ሄደን። ሁለተኛ ደግሞ የተወለድኩበት ሀገር ብዙ ጊዜ ይታየኛል ከምልሽ በላይ በተደጋጋሚ እና ሀገሩ ግን አስቤው ተመኝቸውም አላውቅምና ሰፈር ጋር የተወለድኩበት መንገድ ጨልሞብን ከትንሽ ወንድሜ ጋር መሰለኝ መንገድ ለመቀየር ስንል ብዙ ውሾች ላሳልፍ እያሉ ሊነክሱን ይላሉ። ከወንድሜ ጋር በአንድ ሀገር አንኖርም፣ ሀገሩ ግን ብዙ ጊዜ ይታየኛል። ምንድነው ፕሊስ ማይዲሽ? አንደኛው ከወንድምሽ ጋር በሳይክል መሄድ ህይወታችሁን ባላንስ አድርጎ መምራት እንደሚኖርባችሁ የሚያመላክትሽ ነው። ያው ዝናብ ደግሞ ዶፍ ዝናብ ነው ሲዘንብ ያየሽው፣ ይሄ የስጋ ፈተና ነው የሚያመላክተውና በደንብ መጸለይ ያስፈልጋል። የስጋ ፈተና ሊመጣ እንደሆነ የሚያመላክትሽ ነው። ግን ደግሞ ጥላ መያዝሽ የመቤቴ ከለላ ጥበቃ ማግኘትን ነው የሚያመላክተው። ያው ደገኛ ልጅም ያመላክታል። ያው እዚህኛው ላይ ደግሞ ጥላ የመቤታችንን ከለላ ጥበቃ ማግኘትን ነው የሚያመላክትሽ እና በጣም ቆንጆ ነው። ሁለተኛው ደግሞ ደጋግመሽ የተወለድሽበትን ቦታ የምታይ ከሆነ እዛ ጋር የሆነ ያልተስተካከለ ነገር እንዳለ፣ የሆነ ህይወትሽ ላይ የሆነ ተጽዕኖ የሚፈጥርሽ እዛ ጋር የነበረ ነገር እንዳለ ነው የሚያመላክትሽ። ያው እዛ ደግሞ ስታይ ያየሽው መንገዱ ጨልሞ ነው ያልሽ። መንገዱ ጨለማ ሆኖ ጥሩ ያልሆነ ጊዜ ነው የሚያመላክትሽ። ያንን ነው። ብዙ ውሾች ነው ያየሽው። ውሻ ሰይጣንን ነው የሚያመላክተው። አላሳልፍ ሲሉሽ ነው መተትን የሚያመላክታል ውሻ። ያንን ነው የሚያመላክትሽ እና በጣም መጸለይ ይኖርብሻል። የሆነ እዛ ጋር አሁን የሆነ ትንሽ ችግር ምንም የሆነ እንትን ያላለ ነገር ግን ከዛ ጋር ያለ ነገር እንዳለ ነው፣ ከዛ የመጣ ነገር እንዳለ ነው የሚያመላክትሽ እና ያው ጸሎት አድርጊ። ውሻን ጥሩ አይደለም በህል በደንብ ጸሎት አድርጊ። ኪያ ሃይ መቅዲ ሰላም። የእህቴ ልጅ አቅፌ ካካ ነክቶኝ በጣም ሲሸተኝ አየው። ምንድነው? እሺ አይነ ምድር ብር ማግኘትን ሲሳይ ማግኘትን ነው። ህፃናት መንፈስ ቅዱስን ሲሳይን ስለሆነ የሚያመላክቱት በጣም ቆንጆ ነው። ፊልሞን ሰላም መቅዲ ሰላም። በህልም ሚካኤል ጊዮርጊስ እመቤታችን ንጹህ ውሃ ሰጡኝ ነው ሰጡኝ ለማለት ነው መሰለኝ። የጊዮርጊስ ጸበል ሰጡኝ። እሺ ያው ከቻልክ ብትሄድ መልካም ነው። ያው ሚካኤልም የጊዮርጊስንም የእመቤታችንንም ያው ድነት እንደምታገኝ ከዛ የሚያመላክት ነው። ጸበል ሲሰጥ ነው ያየኸው። በጣም ቆንጆ ነው። ያው ጸሎት ማድረግ ነው። ከቻልክም ሄደ ጸበል መጠጣት ድነት ማግኘት ስለሆነ የሚያመላክተው ያንን ነው። ላይክ ያላረጋችሁ ላይክ አድርጉ። ሀልመን መቅዲ ሰላም እንዴት ነሽ? እግዚአብሔር ይመስገን። በህልም ጓደኛዬ ትልቅ የአንገት ወርቅና ቀለበት በአንገቷ ላይ አድርጋ ጆሮዋ ላይ ደግሞ በጣም የሚያበራ የጆሮ ወርቅ አንገቷ የሚያደርስ አድርጋለች። ምን አላገባችም። እሺ ያው ትልቅ የአንገት ወርቅ አንገት ሀብል ሴት ልጅን ያመላክታል። ቀለበት አንገቷ ላይ አድርጋ ነው ያልሽው። ቀለበት ያው ወንድ ልጅን ነው፣ ቃል ኪዳንን ነው የሚያመላክተው። ቆንጆ ነው። ጆሮ ጌጡም ሴት ልጅን ነው የሚያመላክተው። ያው በአጠቃላይ ልጅንም ወንድ ልጅን ያመላክታል እና ቆንጆ ነው። ያው በቅርቡ እንትን የምትለው ነገር እንዳለ ነው። ልጅን ነው የሚያመላክተው። በአጠቃላይ ያንን ነው። ኪዲ ሰላም መቅዲ ጓደኛዬ ለኔ ነው ያየችልኝ።
እና ደግሞ 2 ቀን ነው ቁልፍ ትሰጠኛለች በደንብ ይዤ ያዥ ትለኛለች እና እኔ ደግሞ የሚያምር ቦርሳ ይዤ እሱ ውስጥ ከትቻለችኝ። ምንድነው እሺ ቁልፍ ለሁሉ ነገር መፍትሄው እጅሽ ላይ እንዳለ ነው። ለስራም ለሁሉም ነገር በጣም ቆንጆ ነው። ሲሰጥሽ ማየትሽ ቁልፍ በጣም ቆንጆ ነገር ነው። ቦርሳ ደግሞ ያው ሴት ልጅን ነው የሚያመላክተው። ቆንጆ ነው። ሚካኤል ሰላም መቅዲ ሰላም እህቴ ከወገቧ በታች ራቁቷን አልጋ ላይ ተኝታ አየዋት። እንሂድ እንዋኝ ስላት እምቢ እህትህ እኮ ነኝ ትለኛለች። አመሰግናለሁ ስለምትፈችልኝ። እሺ ከወገቧ በታች ራቁት መሆን አንደኛ በሽታ ነው የሚያመላክተው። አልጋ ላይ ሆና አልጋ ትዳርን ነው የሚያመላክተው። ግን ከወገብ በታች ራቁት መሆኗን ጥሩ አይደለም። ራቁት መሆን አንደኛ በሽታን ያመላክታል፣ ሁለተኛ ሚስጥር ካለ ጋር ሊወጣ እንደሆነ ያመላክታል። ጥሩ አይደለም። ያው አንተም ደግሞ እንዋኝ ስላት ነው። ዋና ደግሞ ዓለማዊ ህይወትን ነው የሚያመላክተው እና ያው ስትዋኛ አላየም፣ ግን ያው ጸሎት ማድረግ ነው። ይሄ ዓለማዊ ህይወትን ነው የሚያመላክተው ዋናው። ሂያብ መቅዲ ሰላም ነሽ? እግዚአብሔር ይመስገን። የባለፈው ሳይፈታ ተደገመ። እሺ ልንገርሽ፣ የቤት ግቢ ፈረስ ብዙ አቧራ ነበር። ግቢ ሲፈርስ ትልቅ የኤሌክትሪክ ገመድ የተተከለ እንጨት ወደቀ። ሲወድቅ ጫፉ ወደ ቤት ገባ። እኔ ደግሞ ወደ ውጪ ወረወርኩት። 2 ሰዎች ተቀብለው ወሰዱት። ሁለተኛ 2 ሴቶች ሀበሻ ቀሚስ የለበሱ ደግሞ ከቤቴ ወጡ። 3 እኔ ደግሞ ወንድ ልጄ አጣራ ነበር። ከዛ ባነንኩ እጣራ ነበር። እሺ እኔ ደግሞ ወንድ ልጄን እጣራ ነበር። ከዛ ባነንኩ። ምን ይሆን ፍቺ? እሺ የመጀመሪያው የቤት ግቢ ሲፈርስ ማየት ጥሩ አይደለም። አወራ ጸብ መነሳትን ነው፣ ግጭትን ነው የሚያመላክተው። ሲፈርስ ማየት አለመግባባት፣ ግጭት ሊመጣ እንደሆነ የሚያመላክት ነው። ኤሌክትሪክ ገመድ ወደ ቤት ሲገባ አንቺ ማስወጣትሽ ጥሩ ነው። ኤሌክትሪክም ያው እንደዛ ነገር የተያዘ ነገር ነው የሚያመላክተው። ያው አስወጣሹ በጣም ጥሩ ነው። ጸሎት አድርጊ። ያው ይሄ የሚያመላክተው ግጭት፣ አለመግባባት ሊመጣ እንደሆነ ነው። ያው ማስጠንቀቂያ ነው። መጸለይ ነው የሚያስፈልገው። ያንን ነው የሚያመላክትሽ። ሁለተኛው ደግሞ 2 ሀበሻ ቀሚስ የለበሱ ከቤት ወጡ ነው። ያው ሀበሻ ልብስ ጸጋ፣ ክብርን፣ ቋሚ ሀብትን ስለሆነ የሚያመላክተው ከቤትሽ ሲወጣ ትንሽ እንትን አይደለም። ጸሎት አድርጊ። ያው ሀበሻ ልብስ እንዳልኩሽ ቋሚ ሀብት፣ ትዳር፣ ጸጋ፣ ክብርን ስለሆነ የሚያመላክተው እነዚህ ነገሮች ከቤት ሲወጡ ጥሩ አይደለም ማለት ከህይወትሽ ነው ሲወጣ ነው። ቤት ያው በራሳችን ስለሆነ እንትን የሚለው ማለት ነው። ጸሎት አድርጊ። ሌላው ወንድ ልጄን እጣራ ነበር። ከዛ ባነንኩ። ምን ይሆን? ወንድ ልጅሽ እንዲያቅልሽ የምትፈልጊው ነገር እንዳለ ነው። እንዲሰማሽ እንዲልልሽ የምትፈልጊው ነገር እንዳለ ነው። ያው ጩኸት ካለው ካስጨነቀሽ ነገርም እንደምትገላገይ ለማንኛውም ጸሎት በደንብ አድርጊ። ቲቪ የሀበሻ ጎመን ማየት ምንድን ነው? ሀበሻ ጎመን ማየት መከራን ነው የሚያመላክተው። ጸሎት አድርጊ። ክፉን የለም ደጉልም ብለሽ ጸሎት አድርጊ። በህልሙ ዝንጀሮ ሲያሯሩጠው ወይም ደግሞ ሲከተለው ወይም እያየው ያለመ ሰው ይሄ ቀማኛ ነው የሚያመላክተው። የሆነ ነገሩን ሊያሳጣው ሊቀማ የመጣ ነገር እንዳለ ነው የሚያመላክተው። ዝንጀሮን ያለመ ሰው ቤቱን ሲቀባ ያለመ ሰው የሚያመላክተው ጥሩ የሆነ ግንኙነት ከሰዎች ጋር እንዲኖረው እየጣረ እንደሆነ፣ መልካም የሆነ ግንኙነት ከሰዎች ጋር እንዲኖረው ጥረት እያደረገ ውስጡን በጥሩ መልኩ እያነጸ እያስተካከለ እንደሆነ፣ ከሰዎች ጋር ጥሩ የሆነ ግንኙነት እንዲኖረው ጥረት እያደረገ እንደሆነ የሚያመላክተው ነው። ቤቱን ቀለም እየቀባ ያለመ ሰው።
ድንጋይ ሊወረውሩበት ሲሉ ያለመ ሰው ይሄ የሚያመላክተው መጥፎ ቃላት እንዲሰነዝሩበት የሚፈልጉ ሰዎች እንዳሉ ነው የሚያመላክተው። ያው መጸለይ ነው የሚያስፈልገው። ያው በድንጋይ ከተመታ ግን ያው በሽታ ነው የሚሆነው። ግን ያው ሊወረውሩበት ወይም ደግሞ የሆነ ሲወረወርበት ብቻ የሰው ደግሞ መጥፎ ቃላትን የሚሰነዝርበት ሰው እንደሚኖር የሚያመላክተው ነው። በገሃዱ ዓለም የምናውቀውን ቦታ ካለምን ያው ገዳማትን ካለምን ሄደን ያው በገሃዱ ዓለም የምናውቀው ገዳም ያው ሄደን ካለምን ይሄን ባለምን በቶሎ ብንሄድ መልካም ነው። ምክንያቱም ያው የምንገኛቸው በረከቶች እንዳሉ ነው እና ያው ካሳለፍን ያው እነዛን እንደምናጣ ነው። ስለዚህ ቶሎ ከቻለን ብንሄድ እና በረከቶቻችንን ብናገኝ ያንን ነግረን ህልም ነው። በገሃዱ የምናውቀውን ገዳማት ሄደን ካለምን በቶሎ ብንሄድ መልካም ነው። መብረቅ ሲወድቅ ወይም ደግሞ ነጎድጓድ መብረቅ በአጠቃላይ ያየ ሰው ይሄ የሚያመላክተው የፈጣሪ ቁጣ ነው። ስለዚህ ትክክለኛ መንገድ ላይ ካልሆነ ራሱን መመርመር ይኖርበታል። በመብረቅ ሲመታ ካለም ደግሞ ይሄ የፈጣሪ ቁጣ እንደሚወርድበት የሚያመላክት ነው እና ያው ከዛ በፊት መጸለይ በደንብ ይኖርበታል። ይሄን ያየ ሰው ትልቅ ማስጠንቀቂያ ነው እና በደንብ በጸሎቱ መበርታት ይኖርበታል ማለት ነው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ መጀመሪያ ሰብስክራይብ አድርጉ፣ የደውል ምልክቷን ደግሞ ተጫኑት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ላይክ እያደረጋችሁ ያላችሁ ከልብ አመሰግናለሁኝ። ያው እያያችሁ ደግሞ ላይክ የማታደርጉ ያው ረስታችሁት ሊሆን ስለሚችል ላይክ አድርጉ። ቪዲዮውን ስታዩ ላይክ እያደረጋችሁ እዩ። ሁለተኛ ቻናሌን ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። 2000 አስገቡኝ። በዚህ ወር 2000 እንድታስገቡኝ ፈልጋለሁኝ። እስኪ ሰብስክራይብ አድርጉ። ምንም እንትን አይልም። ያው ይሄን ስታዩ ሰብስክራይብ ኮሚኒቲ ላይ አለላችሁ። ያው ፍቾችን ብቻ ስላሉት ያው ትጠቀሙበታላችሁ። እኔም ያው ሰብስክራይብ እንድታደርጉ ይፈልጋለሁኝ። ላይክም አድርጉ። ለዛሬ ይሄን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። በሌላ በእናንተ ህልሞች ፍቺ እስከምንገናኝ መልካም ጊዜ